ሄሎ ሄልዝ ቻምፒዮንስ ሻምፒዮኖች ብላችሁ ይሻላል። ምክንያቱም ለጤናችሁ ተቆርቆራችሁ የኔን ቪዲዮ ማየትና መመልከት የምትጀምሩ ከሆነ አይ ቲንክ ቻምፒዮን ናችሁ ማለት ነው። ምክንያቱም እኔ ላዝናናችሁ ወይ ደግሞ ኢንተርቴን ላደርጋችሁ አይደለም የምመጣው። በጣም ዲስኮምፈርትድ በሆኑበት ሁኔታ ላይ ነው ቪዲዮ እየቀረጽኩ ልለቅ የፈለግኩት እና ያ ደግሞ እኔ ልካቸው የምሰጣቸው ትምህርቶቹ ቁም ነገር የያዙ መሆናቸውን ስለማቅ በራሴ ላይ የሞከርኳቸው ነገሮች በመሆናቸውና ይጠቅማቸዋል ብዬ ስለማስብ ነው እንጂ በእርግጥ ለመናገር እኔ ቪዲዮ ለመቅረጽም ልምዱም የለኝም። ካሜራም ራሱ ያን ያህል ኮምፎርታብል አይደለሁም። ግን ነገሮች ለሰው መድረስ ስላለባቸው እና ችግሩም ከባድ መሆኑን ስለማቅ በዚህ በጤና ከምግብ ጋር ተያይዞ ባለ የጤና ጉዳይ ላይ ተመልሼ ወደ እናንተ እንድመጣ እየተገደድኩ ነው። ስለዚህ ዛሬ የተወሰኑ ሀሳቦችን ልነግራችሁ ፈልጋለሁ። ምክንያቱም በምግብ ጉዳይ ላይ እነዚህ ካርቦሃይድሬት፣ ፕሮቲን እና ፋት የመሳሰሉ ነገሮችን ሪከመንድ በሚደረጉበት ጊዜ በተለይ አሁን በምናገርበት ጊዜ ወደፊት በእርግጥ ልገልጽላችሁ ወዲያውኑ እነግራቸዋለሁ። ግን የተለያዩ ሰዎችን የሚመለከት ሊሆን ይችላል እና እነዚህን በሁለት ከፍለን እናያቸውና አንደኛው ይሄ ሜታቦሊክሊ ሄልዚ የሆኑ ሰዎች እነሱን የሚመለከት ነው። ያ ማለት እንግዲህ ወጣቶች ምግብ በልተው ምንም ችግር የማይፈጠርባቸው፣ የክብደት መጨመር ያልጀመራቸው ወይ ደግሞ ብለድ ፕሬሸር ችግር እንደዚህ ያልጀመራቸው፣ ዳያቤቲክስ ችግር አለባቸው ያልተባሉ ወይም ፕሪ ዳያቤቲክስ ናቸው ያልተባሉ ሰዎች እነኚህ ሜታቦሊክሊ ሄልዚ ይባላሉ እና ያም ደግሞ የሚታየው ይሄ ክሮኒክ የሆነ ክሮኒክ ማለት እንግዲህ አብሮን የሚኖር የበሽታ አይነት ማለት ነው። ይሄ የጤና ችግር ማለት ነው እንጂ ልክ እንደዚህ አንዴ ለምሳሌ እንደ ጉንፋን መጦ ጀምሮ እንደገና የሚሄድ ነገር ክሮኒክ አይባልም። እሱ ሌላ አኪዩት ሄልዝ ፕሮብለም ነው። እሱ ደግሞ ሄዶ መጥቶ የሚጠፋ ነው እንደገና። አሁን እያወራ ያለሁት ስለ ክሮኒክ ሄልዝ ፕሮብለምስ ናቸው። ስለዚህ ለምሳሌ ብለድ ፕሬሸር ችግር አንድ መጥቶ ወዲያውኑ አይሄድም፣ አብሮን የሚኖር ጉዳይ ነው ያለው። እንደዚሁም የክብደት መጨመርና ክብደት ለመቀነስ መቸገር ራሱ ክሮኒክ የሆነ ችግር ነው። ክሮኒክ ኦቢሲቲ ነው የሚሆነው ወይም ደግሞ ኦቨርዌት መሆን ነው የሚሆን ማለት ነው። ስለዚህ እነዚህ ክሮኒክ ችግሮች የሌለብን ሰዎች ሜታቦሊካሊ ሄልዚ ነን ማለት ነው። በተቃራኒ ከሆነ ደግሞ ግን ክሮኒክ ችግር የታየበት ሁኔታ ከሆነ ወይም ሳይታይ ደግሞ ወደዛ ችግሮች እየተንደረደርን ከሆነ ሜታቦሊካሊ አንሄልዚ ነን ማለት ነው። ወይም ይሄ ማለት ምን ማለት ነው? ኢንሱሊን ሬዚስታንስ ጀምሯል ማለት ነው። ስለዚህ ሴሎቻችን ለኢንሱሊን መታዘዝን እምቢ እያሉ ናቸው ማለት ነው። ይሄ ማለት ደግሞ ሴሎቻችን ለኢንሱሊን ሴንሲቲቭ አይደሉም ማለት ነው። ኢንሱሊን ሴንሲቲቪቲ ያለ ጤናማ ሰዎች ያላቸው ነው። ኢንሱሊን ሬዚስታንስ ደግሞ ይሄ ከብዙ ጊዜ በኋላ ብዙ ካርቦሃይድሬቶችን በመመገብና አመጋገብን በማበላሸት የሚመጣ የክሮኒክ ችግር የሚጀምረው በኢንሱሊን ሬዚስታንስ ነው ብያለሁ ከዚህ በፊት። ስለዚህ ኢንሱሊን ሴንሲቲቪቲ ያላቸው ሰዎች ሜታቦሊካሊ ሄልዚ ናቸው። የኢንሱሊን ሬዚስታንስ የጀመራቸው ሰዎች ደግሞ ሜታቦሊካሊ ኮምፕሮማይዝ ናቸው፣ አንሄልዚ ናቸው ማለት ነው። ስለዚህ ሪከመንድ በሚደረግበት ጊዜ ለሁለቱ ግሩፖች የተለያየ ሁኔታ ነው ሊሆነው የሚችለው። ለምሳሌ ሰው ጤናማ ከሆነ እና ምንም በመመገብ ብዙም ችግር እየተፈጠረበት ካልሆነ የሚደረግለት ሬኮመንድ የሚደረገው የካርቦሃይድሬት ሁኔታ ለየት ሊል ይችላል፣ ዳያቤቲክ ከሆኑ ሰዎች ማለት ነው። ስለዚህ የእነዚህ ልዩነት እንድታውቁ ነው የፈለግኩት። ሜታቦሊካሊ አንሄልዚ የሆኑ ሰዎች ደግሞ በሁለት እንደገና ይከፈላሉ። ፕሪ ዳያቤቲክ የሆኑ ሰዎች አሉ። ፕሪ ዳያቤቲክ ማለት ዳያቤቲክ ናችሁ ተብለው ዳያግኖስ ለመደረግ ገና አልደረሱም። በደማቸው ውስጥ ያለው የግሉኮስ መጠን ዳያቤቲክ የሚያሰኛቸው አይደለም፣ ግን ኖርማልም አይደለም። ስለዚህ መሀል ላይ ነው ያለው ማለት ነው። ዩዥዋሊ ሬንጁ ከ100 እስከ 125 ያለ የግሉኮስ መጠን ነው። አይደን ነው የኢትዮጵያን ስታንዳርድ አላቅም።
ግን በአሜሪካ የጤና የሄልዝ አመዳደብ ከ100 እስከ 125 ያለው ፕሪዲያቤቲክ ነው የሚሆነው ማለት ነው። ኖርማል ከሆነ ከ70 እስከ 100 ውስጥ መሆን አለበት ግሉኮሱ በደማችን ውስጥ ያለ ግሉኮስ። ከሱ ያለፈ ከሆነና ከ125 በታች ሆኖ ግን ከ100 በላይ ከሆነ ፕሪዲያቤቲስ ናቸው ማለት ነው። ሱነር ኦር ሌተር ግን እነኚህ ሰዎች አቅጣጫቸውን ካልቀየሩ፣ አመጋገባቸውን ካላስተካከሉ፣ አካሄዳቸውን ፕላንድ በሆነ መንገድ ጤናማ በሆነ መንገድ ካልሄዱ ዲያቤቲክ የመሆን እድላቸው በጥናት እንደተረጋገጠው ወደ 70% አካባቢ ማለት ነው። 70% ወደ ሙሉ ዲያቤቲክ ይሸጋገራሉ ማለት ነው። በፊትም እንደተናገርኩት ጥሩነቱ ደግነቱ ምንድን ነው? ይሄ ወደኋላ መመለስ ይችላል። አይደለም ፕሪዲያቤቲክ ዲያቤቲክ የሆኑ ሰዎች ራሳቸው ወደ ኋላ ሪቨርስ ማድረግ ይቻላል። ሪቨርስ ፖቴንሻል አለው ብያቸዋለሁ። ስለዚህ የተናገርኩት በሜታቦሊክ ጤና አኳያ በ3 እንመድበዋለን ማለት ነው። ሜታቦሊክ ኮምፕሊትሊ ሄልዚ የሆኑ ሰዎች፣ እንደገና ሜታቦሊክሊ ደግሞ አንሄልዚ ያልሆኑ ሰዎች ያው ፕሪዲያቤቲክ ወይም ዲያቤቲክ ይባላሉ ማለት ነው። ስለዚህ ወደፊት በአንዳንድ ሀሳቦች በምናገርበት ጊዜ ለማን ነው ይሄ ሬኮመንዴሽን የሚሰጠው የሚለውን እንድትገነዘቡልኝ ብዬ ነው። ይህ በዚህ እንዳለ ግን እኔ አሁን እዚህ ቪዲዮ ላይ ስመጣ እያረኩ ያለሁት የጤና ትምህርት ነው እየሰጠው ያለሁት። የጤና ምክር እየሰጠው አይደለም። ማንም ሰው የጤና ምክር ማግኘት ያለበት ከራሱ ከሚከታተለው የጤና ዶክተር ጋር ነው። ዶክተር ወይም ሌላ የጤና ባለሙያ ጋር ነው የጤና ምክር ሊቀበል ማግኘት ያለበት። ስለዚህ አሁን እንደ ዲስክሌመር ራሱ የምናገረው ምንድነው እኔ ይበጃል ብዬ እንደ ትምህርት እኔ የምነግራችሁን ደግሞ እንደ መጽሐፍ ቅዱስ ቃል መቀበል ሳይሆን ይህ ነገር ትክክል ነው ወይ ሰውየው የሚናገረው ትክክል ነው ወይ ብላችሁ ሄዳችሁ እንደገና እንድታረጋግጡት ትምህርት ነው። ትምህርት ደግሞ ኮንቲኒየስ ነው። እኔም ልሳሳትም እችላለሁ፣ ግን የተሻለ እውቀት አለ ብዬ ከአብዛኛው አቬሬጅ ማህበረሰብ የጤና ትምህርት ካልተማረው ማህበረሰብ የተሻለ እውቀት አለ ብዬ ስለማስብ ያንን እውቀቴን ለእናንተ ለማካፈል ነው። ግን ኢምፕሊመንት ለማድረግ ግን ከጤና ባለሙያዎቻችሁ ጋር ተመካክራችሁ ነው የጤናውን ምክር መቀበልና መወሰን ወይም ኢምፕሊመንት ማድረግ ያለባችሁ ማለት ነው። ይህንን እንድትገነዘቡልኝ ይፈልጋለሁ። ሌላው ዛሬ እንድትገነዘቧቸው የምፈልገው እርግጠኛ ነኝ ሰምታችኋቸዋል ከዚህ በፊት፣ ግን እኔም እንዲሁ መናገርና ማለፍ ስላለብኝ ነው። የኒውትሪየንት የምግብ ንጥረ ነገር አይነቶች በሜጀር ደረጃ በሁለት ይከፈላሉ። አንደኛው ግሩፕ ይሄ ማክሮ ማለት እንግዲህ ትላልቁ ማለት ነው። ማክሮ ኒውትሪየንትስ ይባላሉ። ማክሮ ኒውትሪየንትስ ደግሞ በ3 ይከፈላሉ እንደገና። ስለዚህ ካርቦሃይድሬት፣ ፕሮቲን እና ፋት ማክሮ ኒውትሪየንትስ ናቸው ማለት ነው። ብዙ ጊዜ ካርቦሃይድሬት የሚለውን ካርብስ ተብሎ ይጠራሉ። እንግዲህ እንዲሳዳምጡ ቪዲዮ ላይ ስትሰሙ ምናምን ነገር ካርብስ ካሉ ካርቦሃይድሬት ነው ካርቦሃይድሬት መናገራቸው ማለት ነው። ካርቦሃይድሬት ደግሞ ዋና የኃይል ምንጫችን ስንመገብ ኃይል ለመንቀሳቀስ ለኢነርጂ እንዲያገለግለን የሚደረግ የሆነ ማክሮ ኒውትሪየንት ነው ማለት ነው። ዋና መሰረቱ ደግሞ ግሉኮስ ነው የሚሆነው ማለት ነው። ቀጥሎ ፕሮቲን ነው። ፕሮቲን በአጠቃላይ ለእድገት፣ ለጥገና፣ ሴሎች ሪጀነሬት ለማድረግ ማንኛውም ይሄ ዴቨሎፕ ለሚደረግ ነገር ማስል ቢልዲንግ ለሚደረግ ነገር በሙሉ ፕሮቲን የሚያገለግለን። በጣም ትንሹ ኤሌመንት ደግሞ የፕሮቲኑ አሚኖ አሲድ ነው ማለት ነው። ሴሎች ውስጥ የሚገባና የሚወጣውን ነገር የሚቆጣጠር ነገር በሙሉ ፋት ነው ማለት ነው። ስለዚህ እነኚህ 3 ነገሮችም ያስፈልጉናል። ሁሉም 3 ነገሮች ያስፈልጉናል። ስለዚህ እነኚህ 3ቱ ማክሮ ኒውትሪየንትስ ይባላሉ ማለት ነው። ሌላ ግሩፕ ደግሞ ይሄ ማክሮ ከተባለ እንግዲህ ሌላው ተቃራኒው ደግሞ ማይክሮ ነው ማለት ነው። እሱ ትናንሽ ማለት ነው። ማይክሮ ኒውትሪየንትስ ናቸው። ማይክሮ ኒውትሪየንቶቹ ያው ቤዚካሊ ሚነራልና ቫይታሚንና ሚነራልስ ናቸው ማለት ነው። እነሱ አጋዥ ንጥረ ነገሮች ናቸው እንጂ ቤዚክ አይደሉም እንደ ማክሮ ማለት ነው። ግን እነሱም ቢሆን አስፈላጊ ናቸው። ኤሰንሻል የሆኑ አሉ፣ ኤሰንሻል ያልሆኑ አሉ እና እኔ ኤሰንሻል የሆነ ነገር በሙሉ ምግባት ሰውነታችን ራሱ እንደገና ይሰራቸዋል ማለት ነው። ካልሆነም ደግሞ ከሌላ ቦታ መገኘት መቻል አለባቸው ማለት ነው። ለምሳሌ ከአኒማሎች የሚገኙ ሚነራልስ እና ቫይታሚንስ አሉ። ስለዚህ አንዳንዴ አትክልት ብቻ ነው የምንበላው ብለው እነኚህ ቬጋን ሰዎች የሚመገቧቸው ምግቦች የማያገኟቸው ሚነራልስ ወይም ቫይታሚንስ ሊኖሩ ይችላሉ ማለት ነው። ስለዚህ
እነሱ ወይ በሳፕሊመንት መንገድ ካላገኟቸው እነዛን ኤሰንሻል ኒውትሪየንቶችን አያገኟቸውም ማለት ነው። ስለዚህ ማይክሮ ኒውትሪየንቶቹ ሚነራልስ እና ቫይታሚንስ ይሆናሉ ማለት ነው። ሶ አይ ቲንክ በዚሁ መቀጠል መናገር የምንችለው ካርቦሃይድሬት ከሆኑ ካርቦሃይድሬቶች የምናገኛቸው ከምንድን ነው? ብዙ ጊዜ እነኚህ በሜጀር ደረጃ የምናገኛቸው ከጥራጥሬዎች ነው። አሁን ከስንዴ ከገብስም ሊሆን ይችላል። ስለዚህ በፓስታ መንገድ፣ በእንጀራ በዳቦ መንገድ ስንበላቸው ሩዝም ሊሆን ይችላል። እንደገና ከድንች ሊገኝ ይችላል። እነዚህ ሁሉ ካርቦሃይድሬት ምንጮች ናቸው ማለት ነው። እነሱን ስንመገብ ቤዚክሊ የምናገኘው ካርቦሃይድሬት ይሆናል ማለት ነው። ካርብስ ናቸው ማለት ነው። ሌሎች ደግሞ ፕሮቲን የምናገኘው ብዙ ጊዜ ሜንሊ የሚገኘው ከአኒማል ፕሮዳክትስ ነው። ስለዚህ ከበሬ ስጋ፣ ከበግ ፍየል ስጋ፣ ከዶሮ ስጋ ወይም ደግሞ ከዶሮ ምንጭ ለምሳሌ እንቁላል ነው። ወተትም ትንሽ ሊኖረው ይችላል፣ ግን ብዙ የሚባል አይደለም። እንደገና ከአሳ ልናገኝ እንችላለን። እነዚህ ፕሮቲኖችን እንደዚህ እናገኛለን ማለት ነው። ፕላንቶችም ፕሮቲን አላቸው፣ ግን የፕላንት ፕሮቲን ብዙ ጊዜ የተሟላ ፕሮቲን አይደለም ነው የሚባለው። ምክንያቱም ቤዚክ የሆኑ የአሚኖ አሲዶች አሉ፣ ወደ ከ10 በላይ የሆኑ አሚኖ አሲዶች አሉ። እነሱንም የሚያሟላ ካልሆነ የተሟላ ፕሮቲን አይባልም ማለት ነው። ስለዚህ ፕላንቶቹ ለምሳሌ ከባቄላ ይሄ ሌጊዩምስ የሚባሉት ከባቄላ ከአተር እንደዚህ ሽምብራ የመሳሰሉ ነገሮች የምናገኛቸው ፕሮቲኖች ጥሩ ናቸው፣ ይጠቅማሉ፣ ግን በቂና ኮምፕሊት አይባሉም ማለት ነው። ስለዚህ ሁሉንም አሚኖ አሲዶች ስለማይይዙ የተሟላ እንዲሆን የአኒማል ፕሮቲንም ወይም አሚኖ አሲድ መገኘት አለበት፣ መመገብ አለበት ተብሎ ሰው ይመከራል ማለት ነው። ፋት ደግሞ ቅባት ምንጩ የተለያየ ነው፣ ግን ሜንሊ ሂስቶሪካሊ ከጥንት ጀምሮ ሰዎች ቅባት ሲያገኙት የቆዩት ከእንስሳ ማለት ነው። በቅቤ መንገድ እንደዚህ ሲያገኙት የቆዩት ማለት ነው። አሁን ግን የአግሪካልቸር እና ኢንዱስትሪያል ሪቮሉሽን በኋላ አሁን የመጣው ጊዜ በተለይ ላለፉት 50 ዓመታት ጀምሮ ዘይትን ወይም ቅባትን ከጥራጥሬ ከፕላንት ማግኘት ከተጀመረ በኋላ ከነሱም ማግኘት ተጀምሯል ማለት ነው። ፋት ማግኘት ተጀምሯል ማለት ነው። ግን ለሰውነታችን ጤናማና ጠቃሚ የትኛው ነው የሚለውን ግን ለመናገር ወደፊት የምናነሳው ነገር ነው ማለት ነው። ዘይቱን ወይም ቅባቱን ከፕላንትስና ከሲድስ ለማግኘት የሚደረገው የፕሮሰሲንግ ሁኔታ የዘይቱን ጠቃሚነት በጣም እያዛባ ዘይት በውስጡ ሊኖረው የሚችለውን ንጥረ ነገር እያሳጣ ስለሆነ እሱ ለጤና ያጋለጠን መሆኑን ወደፊት የምናወራው ነው። ምክንያቱም በተፈጥሮ እንደዚህ የሚበላ ምግብ ተፈጥሮ ሁሌ ነገሮችን ባላንስ አድርጎ ነው ያስቀመጠልን። ለምሳሌ የኦሜጋ 3 እና ኦሜጋ 6 የሚባለው በተፈጥሮ ባላንስ ሁሉ የተቀመጠ ነገር ነው። ግን በፕሮሰሲንግ ጊዜ ያለውን የኒውትሪሽን ባላንስ ስለሚያዛባ ለምሳሌ ከኦሜጋ 6 ከኦሜጋ 3 ጋር ያለው ባላንስ በመዛባቱ ኦሜጋ 6 ደግሞ ፕሮ ኢንፍላማተሪ በመሆኑ ልክ ሰውነታችን እንዲቆጣ የሚያደርግ ስለሆነ ከኦሜጋ 3 ጋር ያለው ባላንስ በተዛባ ቁጥር በጣም በጨመረ ቁጥር ሁሌ ኢንፍላሜሽን በሰውነታችን ውስጥ እንዲካሄድ በጣም የሚያግዝ አካል ይሆንና ከጥቅሙ ይልቁንስ ጎጂነቱ አመዝኖ ይገኛል ማለት ነው። ስለዚህ ችግሩ አሁን እዚህ ጋር አካባቢ ነው ያለው ማለት ነው። ሲድስ የተሰሩት ቤዚካሊ እንደ ግሉኮዝ እንደ ካርቦሃይድሬት ሆነው እንድንጠቀምባቸው ነው እንጂ ለቅባትነት ወጠው እንጠቀምባቸው የተሰሩ አይደለም። ግን በዚህ በአልትራ ፕሮሰሲንግ ውስጥ እና በኮመርሻል ሲድ ኦይል ማኑፋክቸሪንግ ጋር ለጤና ያለው ግንዛቤ ባለመኖር ሊሆን ይችላል፣ ወይ ደግሞ ግዴለሽነት ሊሆን ይችላል። ኮመርሻል ኢንትረስት በቃ ለንግድ ብቻ ያለውን ፍላጎት በማየት በጣም ሙቀት በበዛ ሁኔታ እና ከፍተኛ ፕሬሸር ባለበት ሁኔታ
ከሲድ ውስጥ ዘይት ለማውጣት የሚደረገው ፕሮሰስ ያለውን የኒውትሪሽን ጠቀሜታ በፍጹም ያሳጠዋል። ይህ በመሆኑ ደግሞ ለጤናችን ላይ ገብቶ እኛ ስንመገባቸው ጤናችን ላይ ችግር እያመጡ ይሄዳሉ። ስለዚህ አሁን በአሁኑ ሰዓት ትሬንዱ እየተመከረ ያለው የስ ጤናማ የሆኑ የፕላንት ቅባቶች አሉ። ለምሳሌ እንደ አቮካዶ አይነት ወይ ደግሞ ከዚህ ከነትስ የሚገኙት ቅባቶች የተሻሉ ናቸው። ግን ከሲድ ከጥራጥሬ ተጨምቆ የሚወጣው በጣም ከፍተኛ በሆነ ፕሮሰስ ተጨምቆ የሚወጣው የቅባት አይነት ግን ጤናማነቱ አጠያያቂ ብቻ ሳይሆን የተረጋገጠ ጎጂ መሆኑ ታውቋል። ስለዚህ ፋት የአኒማል ፋት ቢሆን ይመረጣል ተብሎ ነው የሚታሰበው። እሱም እንግዲህ ያው ሞር ሳቹሬትድ በመሆኑ ኮሌስትሮል ችግር ያመጣል ምናምን እየተባለ እስካሁን ሲሰበክ ነው የነበረው። እሱ ግን ቀስ በቀስ ዲስፕሩቭ እየተደረገ ችግሩ ኮሌስትሮሉ ሳይሆን ከሌሎቹ የምናገኘው ከብዙ ካርቦሃይድሬት ግሉኮስ ኦቨር ኮንሱም በማድረግ እንደገና ደግሞ ከእንደዚህ ከሲድ ኦይልስ ጋር አብረን በምንሰራበት ጊዜ ኢንፍላሜሽንን በማባባስ የደም ስሮቻችን ላይ ችግር እንዲመጣ ያደረገው እነዛ ነገሮች ናቸው እንጂ ራሱ የኮሌስትሮል ቅባቱ አለመሆኑ በጥናት እየተረጋገጠ ነው። ይህን እንግዲህ ወደፊት በሰፊው የምናወራበት ነው። ግን ለአሁኑ መናገር የፈለግኩት ያው ማክሮና ማይክሮ ኒውትሪየንትስ እንዳሉና የማክሮ ኒውትሪየንቱ ፋት አንደኛው እንደሆነ እና የነዚህ አሁን ችግሩ ያለው በፋቱና በካርብስ አመጋገብ ላይ ነው ችግር ያለው። ብዙ ጊዜ ፕሮቲኑ ደግሞ አይ ቲንክ የጥራትና የመጠን ችግር ካልሆነ በስተቀር ፕሮቲን የሚያመጣው ችግር ይህን ያህል የጎላ አይደለም። ሰው ሌሎች እንዳልኳቸው ደግሞ ማክሮኒውትሪየንቶቹ ደግሞ እነኚህ ቫይታሚንስ ሚኒራል ናቸው። እነኚህን በልቦናቸው አሳድሮ ቀስ እያልን በምን አይነት ሁኔታ መመገብ እንዳለብን፣ ምንም ማብዛት መቀነስ እንዳለብን ወይስ አሁን እየተከተልነው የአመጋገብ ሁኔታ በእርግጥ ጤናማ እያደረገን ነው ወይ? እኛም ብቻ ሳይሆን በዓለም ሁኔታ ራሱ ያለው ትሬንድ ምንድነው ችግሩ? ወይስ ችግር የለም ወይ? ከበፊት ሂስቶሪካሊ ከነበሩት ሁኔታዎች ጋር አሁን ያለውን በጥናት የተረጋገጠውን የታየውን እያነሳን እንማማራለን። እስከዛው እንግዲህ በሰላም ቆዩኝ።